ሰላም እንዴት ናችሁ? ውድና የተከበራችሁ የደሱ ቤተሰቦች ደህና ናችሁ ሆይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን። ምናልባትም እንግዲህ ዛሬ ከሁለት ዓመት በላይ ሆኖኛል እንደዚህ አይነት ቪዲዮ ከሰራሁኝ። ከሁለት ዓመት በላይ እርግጠኛ ነኝ ከሁለት ዓመት በላይ የሆነ እንደዚህ አይነት ቪዲዮ ከሰራሁላችሁ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለደሱ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ደህና ናችሁ ሆይ ብያለሁኝ። ዛሬ እንግዲህ ከሁለት ዓመት በኋላ ስመለስ በምን ጉዳይ መሰላችሁ? በባህል ልብስ ማስታወቂያ እንደዚህ አይነት የባህል ልብስ እንደምንሰራ ብዙ ቤተሰቦቻችን ታውቃላችሁ እና ፕሮሞሽን እንደዚህ አይነት የባህል ልብሶችን ካሳየኋችሁ በጣም ረጅም ጊዜ ሆኗል። ሁለት ዓመት በላይ ሆኗል ማለት ነው። ቪዲዮ ለመስራት አመች አልነበረም ጊዜው። በስራም ቢዚ ነበርን። በዛ ላይ ደግሞ የህይወት ጉዳይ አለና ቪዲዮ ለመስራት ያን ያክል ቀላል አልነበረም። በጣም ይቅርታ እንጠይቃለን ሳልይዝ ብዙ ስለቆየሁ ማለት ነው። እና ውድ ቤተሰቦቼ ዛሬ አሪፍ አዳዲስ የባህል ልብሶችን አዳዲስ ቆንጆ የሚባሉ ልብሶችን ይዤላችሁ መጥቻለሁኝ። ስፔሻሊ ደግሞ ለነጋዴዎች ብዛት መረከብ የምትፈልጉ ብዛት ማከፋፈል ከኛ ወስዳችሁ ማከፋፈል የምትፈልጉ ነጋዴዎች በውስጥ መስመር አናግሩን ማለት ነው ቤተሰቦቻችን። እና አሪፍ የሆኑ የባህል አልባሳትን ነው ማሳያችሁ። አሪፍ የሆኑ ልብሶችን እንደዚህ ወራጅ ሆነው ግን ጥለታቸው እንደዚህ ቀጭን ሆነው እንደዚህ ወራጅ ጥልፎችን ይታያችኋል ብዬ ተስፋ አደርጋለሁ። ምክንያቱም በትራይፖድ ነው ያስቀመጥኩት ካሜራውን። እና ይሄው እንደነዚህ አይነት አሪፍ ቆንጆ የሆኑ የባህል ልብሶችን ብዛት መውሰድ ትችላላችሁ። እኛ ጋር በጎማ የተሰሩ የህፃናት ራሱ በጎማ የተሰሩ የህፃናት ልብሶች ከኋላ 8 ደረጃ ሆነው ልክ በአዋቂው ተመሳሳይ እንደዚህ ተደርገው የተዘጋጁ ልብሶች አሉ። በነጭም የህፃናትም ማለት ነው፣ የአዋቂም የህፃናትም እንደዚህ ማዘዝ ትችላላችሁ። መጪውም ቡቼ በዓል ስለሆነ እዚህ ሀገር ቤትም ያላችሁ ውጭም ያላችሁ ለቤተሰቦቻችሁ መስጠት ትችላላችሁ። እንደነዚህ የህፃናት ከባለ 8 ደረጃው ጀምሮ ማለት ነው። እንግዲህ ከኋላ 8 ደረጃ ልክ እንደ አዋቂ ተደርገው ነው የተሰሩት። በአዋቂ ስታንዳርድ ነው የተሰሩት። የፊት ለፊታቸውም ጥልፍ ልክ እንደ አዋቂዎቹ ሰፊ ነው። አርባቸውም እነዚህ በሁለት አርብ በሶስት አርብ ምናምን በሁለት አርብ ምናምን አይደለም፣ በሶስት አርብ ነው የሚዘጋጁት። ምሳሌ እቺ የ8 ዓመት የ9 ዓመት እድሜ አካባቢ ናት። የነሱ ወገባቸው ትንሽ ለቀቅ እንዲል በማለት ይሄኛውን 3 አርብ አድርገን እንሰራዋለን ማለት ነው። ከኋላ አንድ እናደርግና ከፊት ለፊት 2 አድርገን 3 አርብ እናደርጋቸዋለን። እና ቆንጆ የሆኑ የህፃናት ልብሶችም አሉላችሁ ማለት ነው። ከዛ በተጨማሪ ደግሞ ያው አሁን ላይ በጣም ተወዳጅ የሆኑ የወንድም የሴትም እንደዚህ አይነት አፈርማ አንገት ክብ ልብሶች ናቸው። በጣም ቆንጆ ተደርገው ነው የሚሰሩት። በትዕዛዝ ነው። አሁን ይሄ አጋጣሚ ከስተመራችን ደንበኛችን ጎኑ ተቀንሶ እንዲሰራ ስላዘዘ እነዚህን ቀንሰን የሰራ ነው። ብዙ ሰዎች እንዲሰፋ የማይፈልጉ ቤተሰቦች ስላሉ እንደዛ ቀንሳችሁ ስንባል ያው የደንበኞችን ቃል በማክበር ቀንሰን እንሰራለን። ቆንጆ አድርገን እናዘጋጃለን ቤተሰቦቻችን። የወንዶችም አሉ። የወንድ የራያ ከነ ሙሉ ቲሸርት ቀበቶ ጋር ይዘጋጃሉ። የህፃናት እንዳያችሁት ነው። ያው ብዙ ባለላችሁ። አሁን እቺ የ5 ዓመት የህፃን ልጅ ናት። ልክ የአዋቂዎቹ በሚሰራበት ፍላወሩም ሳይቀነስ ይሄ ተለጣፊውም ሳይቀነስ ከኋላም ይሄ ደረጃዎቹ ሳይቀነሱ በጥንቃቄ በትዕዛዝ ማለት ነው ቆንጆ አድርገን እናዘጋጅላችኋለን ቤተሰቦቻችን። እንደነዚህ አይነት ደግሞ ትልቅ ትፍትፍ አባይ ብዙ ጊዜ እኛ ጋር በቪዲዮ ታውቁታላችሁ። ይሄን ልብስ በዚህ መልኩ ደግሞ ቆንጆ አድርገን በጥልፍ እንደዚህ አድርገን ቆንጆ አድርገን እናዘጋጅላችኋለን። አላባሹ መቀነቱ በጣም የሚገርም ነው። ትልቅ ነው በጣም 5 ክንድ ተኩል 5 ክንድ ነው የሚደረጉ። እንደ ትእዛዛቸው ነው። በጣም ይርዘምልን ካሉ 5 ተኩል እናደርጋለን። በጣም ረዝም ነው 5 ተኩል ማለት። ኖርማል ከተባለ ደግሞ ይሄ 5 ክንድ ነው የሚሆነው ማለት ነው። ይሄ 5 ክንድ ነው የሚሆነው። እንደምትመለከቱት በጣም በጥራት ጥልፉም ቆንጆ ተደርጎ ነው የሚሰራው። ትንንሽ ደግሞ ትፍትፎች ተወዳጅ በጣም ረጅም ጊዜ
ምንም ፋሽናቸው የማያልፍ ትፍትፎች የዛሬ ዓመትም የዛሬ 3 ዓመትም የዛሬ 5 ዓመትም የዛሬ 10 ዓመትም መሶበ ወርቅ ትፍትፍ መቼ የማያልፍበትም እንደዚህ አይነት ደግሞ በቁመት በሳይዝ ማለት ነው ሚዲየም፣ ስሞል፣ ላርጅ ነጋዴዎች በትእዛዝ ብታዙ እንደዚህ አድርገን ጥልፏንም ቆንጆ አድርገን አዘጋጅተን በጥራት እናስረክባችኋለን ማለት ነው። ቤተሰቦቻችን እንግዲህ ምናልባት ከብዙ ጊዜ በኋላ ስለሆነ የመጣሁት እንዴት ማሳየት እንዳለብኝ ሁሉ ጠፍቶኛል። በጣም ነው የጠፋብኝ ማለት ነው። እና ያው ተለጣፊ ደግሞ ከጀርባ ባለ 8 ተለጣፊ በምትመለከቱት ደረጃ በዚህ በሰማያዊ ከለር ሲሆን ደግሞ ይሄ ፊት ለፊቱ ተለጣፊው ራሱ ትንሽ ጠቆር ይበል ካላችሁ እንደዚህ ጠቆር ይላል። ወርቃማ ይሁን ካላችሁ ደግሞ ወርቃማ ተደርጎ ይሰራል ማለት ነው። ከጀርባ ባለ ከታች አንድ ከዚህ አንድም አለ። ይሄ ደግሞ ባለ 8 ደረጃው ማለት ነው። እኛ ባለ 8 ደረጃ እንለዋለን። የእጅ ጥልፍም ከፈለጋችሁ ደግሞ በይዘው የእጅ ጥልፍም ያው ረጅም ጊዜ ስለሚይዝ ነው እንጂ የእጅ ጥልፍም እናዘጋጃለን። ቆንጆ አድርገን የእጅ ጥልፍም እናዘጋጃለን። ይሄው የእጅ ጥልፍም እንደዚህ ቆንጆ የሆኑ የእጅ ጥልፎችን እናዘጋጃለን። ያው ምናልባት ቪዲዮውን እንግዲህ ይታያችኋል ቤት ተስፋ አደርጋለሁ። ትንሽ ራቅላለሁኝ መሰለኝ እና በዚህ መልኩ የእጅ ጥልፍንም ቆንጆ አድርገን ሰርተን በስነ ስርዓት በተባልነው ጊዜ እንትን እንላለን እና እንልክላችኋለን ማለት ነው። ለኖርማል ደግሞ ለባሾችም ደግሞ ኢትዮጵያ ከሆነ አናግሩን እኛን በ0925 0759 ወይም ደግሞ 0913 56 1908 በዋትስአፕ ብታናግሩን እንመልሳለን። ዱባይ ላይ ያላችሁ ደግሞ ባለቤቴ ዱባይ ትሸጣለች። ስለዚህ እሷንም በ13 ቤቱ 13 ወይም በ25 ቤቱም ቢሆን በዋትስአፕ ብታናግሯት ትመልስላችኋለች ማለት ነው። ዱባይ ያላችሁ፣ ጅዳ ያላችሁ፣ ሳውዲ አረቢያ ደግሞ ጅዳ ያላችሁ አቤላን እዚህ ስልክ ቁጥሩና የቲክቶክ አካውንቱን አስቀምጥላችኋለሁ። አቤልን የገባችሁ ጅዳ መረከብ ትችላላችሁ። ደግሞ በቅርቡ ደግሞ ወንድማችን ጮሌው ወይም በለጠ ሲሳይ ሪያድ ሄዷል። ስለዚህ ሪያድ ያላችሁ ሰዎች ደግሞ በቅርብ ጮሌው ልታናግሩት ትችላላችሁ። በቅርብ ነው የገባው። ስለዚህ ከሌላ ስራ ጎን ለጎን ደግሞ ልብሱን እየሰራ ስለሆነ አበረታቱት። በ0924 53 51 75 ይኸው ስልክ ቁጥሩ ልጠፋብኝ ነው ከመሄዱ 24 53 51 75 ጮሌው ሲሳይ ብላችሁ በኢሞ ብታወሩት በለጠ ከምትሉት እንደውም ጮሌው ብትሉት ደስ ይለዋል። ጮሌው ብላችሁ ብታናግሩት የተለጣጭ ልብሶችን እንዲሁም ደግሞ የራያ ልብሶችንም ሪያድ ያላችሁ ብታናግሩትኝ በቅርብ ታገኛላችሁ ማለት ነው። ዱባይ ያላችሁ በጠቅላላ በተለይ እነዚህ ተለጣጭ ልብሶች ብዛት መረከብ የምትፈልጉ በጣም ቆንጆ ሆኖ የተሰሩ ስትራች ልብሶች ማለት ነው። ቆንጆ ሆኖ የተሰሩ በፋሽን በመጡ ዲዛይናቸውም ቆንጆ በሆነ ብዛት መረከብ ትችላላችሁ። እዛ ያላችሁ ነጋዴዎችም በድርሃምም ከፈለጋችሁ እዛው አለላችሁ። አይ በኢትዮጵያ ነው የምንወስደው ካላችሁ ደግሞ በኢትዮጵያ ከዚህ አዘጋጅተን የምንልክላችሁ ነው የሚሆነው ማለት ነው። ስለዚህ ይሄ ልብስ እንደምታዩት እኛ ሆኔ በትእዛዝ ነው። አንዷ በጎማ ትሁን ተብለን ነው ከስተመራችን ያው እንግዲህ ባዘዘን መሰረት ስሞል ናትኝ እንጂ ስሞል ሆና በጎማ ናትኝ። እነዚህ አድርገን ቆንጆ አድርገን አሳምረን ሰርተንለታል ማለት ነው። ስለዚህ በዚህ መልኩ እየሰራን እንልክላችኋለን ቤተሰቦቻችን። እንደዚህ አድርገን እነዚህ ጥልፎችን እዚህ አድርገን ብዙ አይነት ዲዛይን ነው ያለው። ያው እዚህ ማላሳያችሁ ላሳይም ብዬ እንኳን ያሰብኩት ሁሉ ጠፍቶብኛል በይዘው እና ቆንጆ እነዚህ ደግሞ የመቀሌ የአክሱም ጥልፎች ናቸው። የእጅ ጥልፍ ናቸው። ከዚህ በፊት ማሳይቻችኋለሁ ይመስለኛል። ያው ብዙ ጊዜ ቪዲዮ ስለምትሰራበት ታውቁታላችሁ። ለሙስሊሞች በፍላወር ለክርስቲያኖች ደግሞ በመስቀል ቆንጆ ሆኖ ይዘጋጅላችኋል ማለት ነው። ይህንን ቪዲዮ ውድ ቤተሰቦቼ ይህንን ቪዲዮ ላይክ በማድረግ ኮሜንት ላይ ደስ ያላችሁን ኮሜንት በመጻፍ እንድታበረታቱን ስል በአክብሮት ጠይቃለሁ። ሼር አድርጉት። አንድ ሰው ለ10 ሰው ነው የሚለው ሞጣ ቀራኒው። አንድ ሰው ለ10 ሰው ሼር አድርጉት። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በቀጣይ ቪዲዮ ደግሞ ቶሎ እንደመጣ ተስፋ አደርጋለሁ። ቶሎ ቪዲዮ ሰራላችኋለሁኝ ብዬ አስቤያለሁ። ሰላም እንገናኝ። ባባይ። ሰላም ሁኑልኝ።